ጤና ይስጥልኝ ይህ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የሐሙስ ታህሳስ 2 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ታሪካዊ ጠላታችን ካይሮ አዲስ አበባ ሌማቷ ሞልቶ ማድጓ ከአፍ እስከ ከንፈሩ ተርፎ ልትጠጣም ከተረፋትም ለሰው ልትሰጥ ነው በሚል ስለምን ከድህነት ቅርቃር የመውጣትን ጉዳይ ታስባለች ብላ የቀይ ባህር በር አይመለከታትም እያለች ሽንጧን ይዛ ስትሟገት አስመራ ወገብሽን ያምሻል መቀነት እንጂ እያለች የምታሸረግደው አስመራ ቢገኝ አብሮ የሚያድምላት ካልሆነም ገላጋይ ሆኖ የሚያረጋጋ ሰው ፍለጋ ሪያድ ለመሄድ ተገዳለች። ኢትዮጵያ ግን ሰላም እንድትሆን አትፈልግም። ቢያንስ ዝም ብሎ መታወቅ እዛም ጫጫታ እዛም ተፈናቀለ እዛም ተገደለ የሚል ዜና የሚሰራጭባት በስፋት የሚሰማባት አገር እንድትሆን ትፈልጋለች ካይሮ። ይህንን ፍላጎቷን ለማሳካት ደግሞ የሁለቱ ቀጥታ ገብታ የምታደርገው ተላላኪ የምታደርገው የምትጋልበውን ፈረስ መርጦ ይሄ ባለጋማ ነው ባለጋማ አይደለም ፈረሱ ብሎ ለመምረጥ የአስመራ ቁመና በጣም ወሳኝነት አለው። ስለዚህ ምናልባት ይሄ ግንኙነታቸው እስከዛሬ የነበረው ግድቡን የተንተራሰ ግንኙነታቸው ወደ ኢትዮጵያን ማተራመስ ሲሸጋገር አሁንም ግንኙነቱ ይቀጥላል እንጂ ቆሟል ማለት ይቻላል የሚለውን እንድታሰምርልኝ ስለፈለኩ ነው። በሻቢያ ቃል የተገባል መሳሪያ በእጃችን ስለሚገባ ጦርነቱን በፍጥነት ማከናወን አለብን። ታጣቂውን ቁጭ አድርገን የምንቀልብበት ገንዘብ የለንም። ይዋጋል እናዋጋዋለን በማለት ኃይለ ቃል በተሞላበት ሁኔታ መናገራቸውን ምንጮች አረጋግጠዋል። የሞርስ ምንጮች ተጨማሪ ዘገባ ጨምረው ማምሻውን እንደላኩልን ከህዋት ከሐውልቲ ስብሰባ ፈትልኮ ወጥቶ ነው ያገኘ ነው ያሉትን መረጃ ጠቅሰው ለዚህ ሁሉ ታጣቂ በቂ የምንሰጠው ገንዘብና መሬት የለንም። ታጣቂዎች ዝም ብሎ ያለ ጦርነት በመቀመጥ ወደ ጦርነት ማስገባት አለብን። ለታጣቂዎች ያለን አማራጭ ጦርነት መክፈትና ትግራይን መገጠል ነው አላማችን ሲሉ የተናገሩት ሞንጀሪ ነው። በቂ መሳሪያ ከኤርትራ አግኝተናል፣ ምንም ችግር የለብንም። ነፃ ለመውጣት ትልቁ አማራጭ በጦርነት ማሸነፍ ብቻ ነው። እያንዳንዱ ትግራዋይ ሁሉም እንዲዘጋጅ ከገጠር የመጣችሁ ለመጣችሁበት ህዝብ ሄዳችሁ ያለን ቆራጥነት እንድታስረዱ ተብለዋል። የዛሬውን የሐሙስ ታህሳስ 2 ቀን 2018 ዓ.ም የሞርስ ዜናን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በየትኛውም ስፍራ በምንም ሁኔታ ውስጥ ሆናችሁ ለምታዳምጡና ለምትከታተሉን ቤተሰቦቻችን ሰላማችሁ ይብዛ። ወደ ቀዳሚው ዜና አልፋለሁ። ጊፋታ በዓለም አቀፍ የትምህርት ሳይንስና ባህል ድርጅት ዩኔስኮ በሰው ልጆች ወካይ ቅርስነት መመዝገቡን ተከትሎ በወላይታ ዞን ሁሉም አካባቢዎች ህዝቡ ደስታውን አደባባይ እየወጣ መግለጹን ሰምተናል። ጊፋታ ለወላይታ ብሔረሰብ ከዘመን ዘመን መሸጋገሪያ በዓል መሆኑ ይታወቃል። አሁን ደግሞ በዩኔስኮ መመዝገቡ የበለጠ ደስታን ፈጥሯል። ጊፋታ ከትውልድ ወደ ትውልድ እንዲሸጋገር ቱባ ባህላዊ ስርዓቱን ጠብቀው ላቆዩ አባቶችና እንዲሁም በቅርስነት እንዲመዘገብ የደከሙትን ጨምሮ ማመስገን ተገቢ ነው። ሞርስ ከዚህ ቀደም ወላይታ ተገኝቶ ጊፋታ ዮዮን አክብሮ ያውቃል። ስለዚህ አሁኑን ደስታ ተጨማሪ አድርገን ልዩ ዘገባ በቅርቡ እናደርሳችኋለን። ጠብቁን። ዘንድሮ በአዲስ አበባ በሚሰጡ የስድስተኛና የስምንተኛ ክፍል የሚኒስትሪ ፈተናዎች አፋን ኦሮሞ እንደሚካተት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታወቀ። ቢሮው በደብዳቤው መመሪያው በመንግስት በግልና በዓለም አቀፍ አስፈታኝ ትምህርት ቤቶች ተፈጻሚ እንዲሆንና ትምህርት ቤቶቹም ዝግጅት እንዲያደርጉ አሳስቧል። ለስምንተኛ ክፍል አማርኛና አፋን ኦሮሞ እንደ አንደኛ ቋንቋ እንደሚሰጡ በደብዳቤው መመልከቱን ሪፖርተር ዘግቧል። የጀርመን መንግስት የኢትዮጵያን ሀገር በቀል የኢኮኖሚ ሪፎርም ማሻሻያና የልማት እቅድ ለመደገፍ የሚውል 206 ሚሊዮን ዩሮ የገንዘብ ድጋፍ ለመስጠት ከገንዘብ ሚኒስቴር ጋር ስምምነት ተፈራርሟል። የድጋፍ ስምምነቱ ለመጪዎቹ 3 ዓመታት ከ2025 እስከ 2027 የሚሰጥ ሲሆን 106 ሚሊዮን ዩሮ በፕሮጀክት ፕሮግራም ድጋፍ መልክ የሚቀርብ ሲሆን ቀሪው 100 ሚሊዮን ዩሮ ደግሞ በቀጥታ በጀት ድጋፍ የሚሰጥ ይሆናል።
በሶማሊያ ሴክተር 3 የሚገኘው የ44ኛ ሞተራይዝድ ሰላም አስከባሪ ሻለቃ በቡርድቦ ወረዳ ለሚገኙ በድርቅ ለተጎዱ 100 አባወራና ማወራዎች ድጋፍ አደረገ። የሻለቃው ምክትል አዛዥ ኮሎኔል ተመስገን አይተነው በቡርድቦ ወረዳና አካባቢው ድርቁ በመከሰቱ ምክንያት ሰላም አስከባሪ ሰራዊቱ ከኪሱ ገንዘብ በማዋጣት ለ100 አባወራና ማወራዎች ድጋፍ ማድረጉን ገልጸዋል። ኮሎኔል ተመስገን አይተነው በቀጣናችን የህብረተሰቡን ሰላምና ደህንነት ከመጠበቅ ባለፈ በተለያየ ምክንያት ከቤት ንብረታቸው ለተፈናቀሉ አቅመ ደካሞችና አካል ጉዳተኞች በጉልበት በቁሳቁስና ከኪስ ገንዘብ በማዋጣት ህዝቡን የመታደግ ስራ ስንሰራ ቆይተናል። አሁንም አጠናክረን እንቀጥላለን ነው ያሉት። የኢትዮጵያ መከላከያ ሰራዊት በአካል ጉዳት በአቅም መድከምና በተለያየ ምክንያት ህብረተሰቡ ከቤት ንብረቱ በመፈናቀሉ ቅድሚያ በመስጠት ከማንኛውም አደጋ ይታደጉናል ያሉት የጌዲዮ ዞን ቡርድቦ ወረዳ አስተዳደር አቶ አልሸሪፍ አብዱላሂ ዛሬም በቀጠናችን የተሰማራው የኢትዮጵያ መከላከያ ሰራዊት በድርቅ ለተጎዱ 100 ሰዎች ለተደረገላቸው ድጋፍ እናመሰግናለን ብለዋል። ዘገባው የ44ኛ ሞተራይዝድ ሻለቃ ነው። በአፍሪካ ህብረት አዘጋጅነት ሲካሄድ የቆየው 17ኛው የአፍሪካ የመከላከያ መሪዎች ጉባኤ ተጠናቀቀ። ጉባኤው አህጉሪቱ እየተጋፈጠች ያለችውን የሽብርተኝነት መፈንቅለ መንግስት፣ ህገወጥ የሰዎች ዝውውር፣ የእርስ በርስ ግጭት፣ የሰብአዊ መብት ጥሰትና ሌሎች የደህንነት ቀውሶችን በተባበረ ክንድ መፍታት ላይ ያለመ ነበር። መሪዎቹ የአፍሪካንና የሰላምና የጸጥታ ችግሮችን የሌላ አህጉር ጣልቃ ገብነት ሳያስፈልግ እንዴት በራስ አቅም ብቻ መፍታት እንደሚቻል በዝርዝር ተወያይተዋል። ለቀናት በልዩ ልዩ አፍሪካዊ ጉዳዮች ሲመክር የቆየው የመከላከያ መሪዎች ጉባኤ ቀጣናዊ ሰላምና መረጋጋትን ማስፈን፣ በሶማሊያ አልሸባብን የመዋጋት ተግባራት፣ በሱዳን ወቅታዊ ሁኔታ፣ በየሀገራቱ ያለው የውስጥ ግጭት፣ ለሰላም ማስከበር ተልዕኮ የፋይናንስ ድጋፍ በሚሉትና ተያያዥ ጉዳዮች ዙሪያ ተወያይቶ የመፍትሄ አቅጣጫ አስቀምጧል። ኢትዮጵያ ለሰላም ካላት ጠንካራ አቋምና እንደ አፍሪካዊ ተምሳሌትነቷ ተመርጣ ይህን ጉባኤ ለተከታታይ ዓመታት እያስተናገደች መሆኗን ያነሱት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ አፍሪካዊ ችግሮችን በአፍሪካውያን ለመፍታት ኢትዮጵያ እየሰራች ትገኛለች ብለዋል። ጉባኤው እያንዳንዱ የአፍሪካ ቀጣና ተግዳሮቶች ያሉበት በመሆኑ ችግሮችን በፍጥነት የሚፈታ የተባበረ የአፍሪካ የተጠንቀቅ ኃይል አስፈላጊነት ላይ መወያየቱን የገለጹት ሚኒስትሯ ኢትዮጵያ ለራሷም አልፎ ለአህጉሪቱ ያላት አስተዋጽኦ የተንጸባረቀበትና ገጽታችንን ከፍ ያደረገ ጉባኤ መሆኑን ተናግረዋል። ኢንጂነር አይሻ መሐመድ ከጠቅላላ ጉባኤው ጎን ለጎን የሁለትዮሽ ውይይት ከሀገራት ጋር መደረጉንም ጠቅሰዋል። የኢትዮጵያ መከላከያ ሰራዊት ለሶማሊያ ህዝብ ሰላም ላበረከተው አስተዋጽኦ በስብሰባው ከፍተኛ እውቅና መስጠቱን ያወሱት በመከላከያ ዓለም አቀፍና የጎረቤት ጉዳዮች ዳይሬክቶሬት ዳይሬክተር ብርጋዴር ጄኔራል ሰብስቤ ዱባ በቀጣይም የአህጉሪቱን ችግሮች በትብብር እየፈቱ ለመሄድ ከስምምነት መደረሱን ገልጸዋል። የሁሉም የአፍሪካ አባል ሀገራት የሚሳተፉበት ይህ የአፍሪካ የመከላከያ መሪዎች የሰላምና ደህንነት ጉባኤ በየዓመቱ የሚካሄድ ሲሆን ለተከታታይ ዓመታት ኢትዮጵያ ተመርጣ ስታስተናግድ ቆይታለች። 17ኛውን ስፔሻል ቴክኒካል ኮሚቴ ኦን ዲፌንስ ሴፍቲ ኤንድ ሴኩሪቲ የተሰኘውን የአፍሪካ የመከላከያ ሚኒስትሮች ስብሰባና 20ኛው የጦር ኃይሎች ጠቅላይ ኤታማዦር ሹሞችና የደህንነት ኃላፊዎች ስብሰባ ከህዳር 29 ቀን 2018 ዓ.ም ጀምሮ እስከ ታህሳስ 2 2018 በአዲስ አበባ አፍሪካ ህብረት ቅጥር ግቢ የተካሄደ ሲሆን በሂደቱም ህዳር 29 እና 30 2018 በኤክስፐርቶች ደረጃ እንዲሁም ታህሳስ 1 ቀን 2018 ዓ.ም በጦር ኃይሎች ጠቅላይ ኤታማዦር ሹሞችና በተወካዮቻቸው ደረጃ የተደረገ ሲሆን በመጨረሻም ታህሳስ 2 ቀን 2018 ዛሬ በሚኒስትሮች ደረጃ በውጤታማነት ተጠናቋል። ዘገባው የውብሸት አንበሱ ነው። መልእክት ሰምተን ከተመለስን በኋላ ቀሪውን ዜና እንመለከታለን። የተወረዳችሁ ቤተሰቦቻችን አንድ መልእክት እንሰማና ስንመለስ ወደ ዕለቱ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን
ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። ላለፉት 3 ቀናት በሐውልቲ ሲካሄድ የነበረው የህወሓት ስብሰባ ዛሬ 12 ሰዓት ላይ ተጠናቀቀ። በተለይ በዛሬው ዕለት የተካሄደው ግምገማ 2 ጫፎች ላይ የቆመ ሲሆን ቡድኖቹ ያላቸውን ልዩነትም ያንጸባረቁበት ነበር። አንደኛው ቡድን ድርጅታችን ህወሓት ስለተዳከመች ለውጥ ያስፈልጋል የሚል አቋም የያዘ ሲሆን፣ ሌላኛው ቡድን ደግሞ ድርጅታችን ህወሓት ተጠናክራለች፣ መልካም በሚባል ደረጃ ላይ ትገኛለች የሚል ሰፊ ልዩነቶችን ይዘው ሲከራከሩ ውለዋል። ድርጅታችን ህወሓት ስለተዳከመች ለውጥ ያስፈልጋል የሚል አቋም በመያዝ የአመራር ለውጥ መደረግ አለበት ያሉ ዓለም ገብረ ዋህድ፣ ዶክተር ፍስሐ ጽዮን፣ ተክላይ ገብረመድህን፣ ሊያ ካሳ፣ ጸጋዬ ጤና ቢሮ የነበረ በስብሰባው ረግጠው የወጡ ናቸው። ድርጅታችን ህወሓት ተጠናክራለች፣ መልካም በሚባል ደረጃ ላይ ትገኛለች የሚል አቋም በመያዝ የአመራር ለውጥ መደረግ የለበትም ያሉት ደግሞ ዶክተር ደብረጽዮን ሞንጆሪኖ፣ አማኑኤል አሰፋ፣ ዶክተር አብርሃም ተከስተ፣ ወዲ ባለማ፣ ዶክተር ረዳይ ወዘተ ሲሆኑ ከኮር በላይ ያሉ የጦር አዛዦች የለውጥ ጻር ናቸው ተብሎ የሚነገርላቸውና በሻዕቢያ ይታዘዛሉ የሚባሉት ጀነራል ምግበይ ኃይለ፣ ህንጻ ወልደ ጊዮርጊስ፣ አብርሃ ተስፋይ ወይም ድንኩል፣ ወዲም በይተይ ሲሆኑ እዚህ ላይ 3 አስተላለፍ ተፈጥሮ ታስተውሏል። አንደኛው የትግራይ ህዝብ ይደግፈኛል ብሎ የሚታገል፣ ሁለተኛው የፌደራል መንግስት ይደግፈኛል ብሎ የሚታገል፣ ሶስተኛው ሻዕቢያ ይደግፈኛል ብሎ የሚታገል ቡድን በመሆኑ ይህ ቡድን ደግሞ በእነ ሞንጆሪኖ የሚመራ ነውና በሻዕቢያ ቃል የተገባል መሳሪያ በእጃችን ስለሚገባ ጦርነቱን በፍጥነት ማከናወን አለብን። ታጣቂውን ቁጭ አድርገን የምንቀልብበት ገንዘብ የለንም። ይዋጋል፣ እናዋጋዋለን በማለት ኃይለ ቃል በተሞላበት ሁኔታ መናገራቸውን ምንጮች አረጋግጠዋል። የሞርስ ምንጮች ተጨማሪ ዘገባ ጨምረው ማምሻውን እንደላኩልን ከህወሓት ከሐውልቲ ስብሰባ ፈትልኮ ወጥቶ ነው ያገኘ ነው ያሉትን መረጃ ጠቅሰው ለዚህ ሁሉ ታጣቂ በቂ የምንሰጠው ገንዘብና መሬት የለንም። ታጣቂዎች ዝም ብሎ ያለ ጦርነት በመቀመጥ ወደ ጦርነት ማስገባት አለብን። ለታጣቂዎች ያለን አማራጭ ጦርነት መክፈትና ትግራይን መገጠል ነው አላማችን ሲሉ የተናገሩት ሞንጆሪኖ በቂ መሳሪያ ከኤርትራ አግኝተናል፣ ምንም ችግር የለብንም። ነፃ ለመውጣት ትልቁ አማራጭ በጦርነት ማሸነፍ ብቻ ነው። እያንዳንዱ ትግራዋይ ሁሉም እንዲዘጋጅ ከገጠር የመጣችሁ ለመጣችሁበት ህዝብ ሄዳችሁ ያለን ቆራጥነት እንድታስረዱ ተብለዋል። ከእያንዳንዱ ቢሮና ሴክተር የመጣችሁ ሁሉም ሰራተኛ መዘጋጀት አለበት፣ በገንዘብም በጉልበትም የሚለውን እየሄዳችሁ አስረዱ ተብለዋል። እያንዳንዱ ቢሮና ሚዲያ የመጣችሁ ደግሞ የአድዋ ተወላጆችና የህወሓት አባል የሆናችሁ ጠንከር ባለ ትዕዛዝ ማስተላለፍ አለባችሁ። ከትግራይ ቴሌቪዥን ከተሳተፉት ውስጥ ተጨማሪ እንዲገኙ ተደርገው ዛሬ ጠዋት ተገኙ ተብለው ጥሪ የተደረገላቸው ከትግራይ ቴሌቪዥን እንድትሳተፉ በአስቸኳይ እንድትገኙ ተብለው የተጠሩት የአድዋ ተወላጆች ተሻለ በቀለ ዋና ስራ አስኪያጅ፣ አፈወርቂ ገብረ ህይወት ምክትል ስራ አስኪያጅ፣ ገዛይ አማረ ምክትል በሙሉ አድዋዎች ናቸው። በዚህ ጠበቅ ያለ መመሪያ በፊት ለፊት በሰው ፊትም በጓዳም ለብቻቸው ተወስደው የተነገራቸው እንደነበረ የዓይን እማኞች ይናገራሉ። የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ የእናንተ እገዛ ያስፈልገናልና አግዙን። ከዚህ በመቀጠል ወደ ዕለቱ ወዳዘጋጀነው የሞርስ አጀንዳ እናልፋለን። የኤርትራው ፕሬዝዳንት ወደ ሳዑዲ አረቢያ ለ4 ቀናት የሥራ ጉብኝት ሪያድ እንደገቡ የተቆረጠው ቀንን አልጨረሱምና አልተመለሱም። ኢትዮጵያ የቀይ ባህር በር ተጠቃሚ እንዳትሆን የአሰብን ወደብም እንዳትጠቀምበት እሳቸው እምቢ ብለው ሌላውንም ሲያሳድሙ ሰንብተዋል። ታሪካዊ ጠላታችን ካይሮ አዲስ አበባ ሌማቷ ሞልቶ ማድጋዋ ከአፍ እስከ ከንፈሩ ተርፎ ልትጠጣም ከተረፋትም ለሰው ልትሰጥ ነው በሚል ስለምን ከድህነት ቅርቃር የመውጣትን ጉዳይ ታስባለች ብላ የቀይ ባህር በር አይመለከታትም እያለች ሽንጧን ይዛ ስትሟገት አስመራ ወገብሽን ያምሻል መቀነት እንጂ እያለች የምታሸረግደው አስመራ ቢገኝ አብሮ የሚያድምላት ካልሆነም ገላጋይ ሆኖ የሚያረጋጋ ሰው ፍለጋ ሪያድ ለመሄድ ተገዳለች የሚሉ አሉ። እርግጥ አስመራ
ሆና ከሪያድ ምን ታተርፋለች? ደራሲና ጋዜጠኛ መሐመድ ሲራጅ ዋበላ የዛሬው የሞርስ አጀንዳ ርዕሰ ጉዳያችን ላይ ትንታኔ ሊሰጠን በስልክ አግኝተነዋል። ተከታትለን እንመለስ። አመሰግናለሁ ጋዜጠኛ መሐመድ። በቀደም ላይ ጀመርነውን እንጨርስ እስኪ ብዬ ነው። ዛሬ አልተመለሱም ፕሬዝዳንት ኢሳያስ፣ ግን ምናልባት ምን አተፈው ይመለሳሉ በሚለው ማዕቀፍ ውስጥ ያንተን የግል ምልከታ እንቀጥል ብዬ ነው። በጣም አመሰግናለሁ። እንግዲህ ሪያድ ላይ የነበረው ውይይት አላበቃም፣ ግን ይህንን ከኢትዮጵያ ሚዛን አንጻር በደንብ አድርጎ መፈተሽ ያስፈልጋል። በተለይ የፕሬዝዳንት ኢሳያስ አፈወርቂና የዘውድ አልጋውራሽ መሐመድ ቢን ሰልማን ውይይትን በተመለከተ በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ ያለውን የኃይል ሚዛን የሚያሳይ ወሳኝ ክስተት እንደሆነ አብዛኞቹ ሐሳብ እየሰጡበት ይገኛሉ። ከዚህ ውስጥ እንግዲህ የአባይ ተፋሰስ፣ የቀይ ባህር፣ የአፍሪካ ቀንድ ኢትዮጵያን በቀጥታ የሚመለከቱ ከመሆናቸው ጋር ተያይዞ በውይይቱ ከሁለትዮሽ የዘለለ ስትራቴጂያዊ አንድምታ ይኖረዋል ማለት ነው። ከዚህ ውስጥ እንግዲህ የፕሬዝዳንት ኢሳያስ አጠቃላይ በሳውዲ አረቢያ ባሳለፍነው ጊዜ አንድ ራሱን የቻለ ሐሳብ ነበራቸው። ንቁ ሚና አለመኖሩን የጠቀሱበት አጋጣሚ ነበረ። ለልዑል መሐመድ ቢን ሰልማን በሰጡት መልእክት እነዚህን ሁለት ወሳኝ የሆኑ ነገሮችን አስቀምጠው ነበር። ባለፈው ስናነሳ እንደነበረው እንግዲህ የኃይል ምንጭን ከመለወጥ ጋር እንዲሁም ደግሞ ሰላምን ለኢኮኖሚ ማሰር የሚሉ ሐሳቦችን አንስተን ነበረ። በዚህ ውስጥ የኤርትራ ፖለቲካዊና ኢኮኖሚያዊ ትስስርን ከምዕራባውያን ተጽዕኖ በማውጣት ወደ አረብ ባህረ ሰላጤ ሀያላን በተለይም ሳውዲ ለመቀየር መፈለጓን መመልከት ይቻላል። በሌላ መልኩ ከዚህ ከሰላምና በተለይ ሰላምን ለኢኮኖሚ አስሮ የመጠቀምን ጉዳይ በተመለከተ ዘላቂ የቀጠናዊ ሰላምን አሁን ካላት የኢኮኖሚ ልማት ጋር በቅድመ ሁኔታ እየተጠቀመችበት ትገኛለች እና እዚህ ውስጥ የኢሳያስን ንግግር ማንሳት ያስፈልጋል። ኤርትራ የፖለቲካ መረጋጋትን በሳውዲ ኢንቨስትመንት ማሰር እንደምትፈልግም ከዚሁ ሐሳብ ጋር በደንብ አድርጎ ማያያዝ የሚያስፈልግ ይመስለኛል። ይሁንና ይሄ የሰላም ጥሪ በዲፕሎማሲያዊ ንግግር የኢትዮጵያን የባህር በር ጥያቄ ለመቋቋም የሚደረግ ቀጥተኛ ያልሆነ የጂኦፖለቲካዊ ዝግጅት መሆኑን ኢትዮጵያ መረዳት ያስፈልጋታል ማለት ነው። አሁን እኛ መንቃት የሚጠበቅብን እዚህ አካባቢ ላይ የሚደረጉት በተለይ የባህር በር ጥያቄው ከተነሳ በኋላ በጣም በርካታ የሚባሉ ወዳጅነቶችም ያው ሁሌ እንደምንለው ቋሚ ወዳጅም ቋሚ ጠላትም ባለመኖሩ ምክንያት ሳውዲ አረቢያና የአባይ ተፋሰስ ስጋት ሁለቱ አብረው በደንብ መነሳት ያለባቸው ናቸው። ምክንያቱም አንዱ የውይይት አጀንዳ የአባይ ተፋሰስ መካተቱ የኢትዮጵያ ከፍተኛ ትኩረት የሚሻ ጉዳይ ነው። እንደምታውቀው ሁለቱም የአረብ ሊግ ሜምበር ናቸው። ሳውዲም እንዲሁም ደግሞ ኤርትራ የአረብ ሊግ ሜምበር ናቸው። ድምፅ አልባ ብትሆንም እሷ ማለት ነውና በታዛቢነት የምታገለግል ቢሆን ሳውዲ አረቢያ ከግብጽ ጋር ያላት ታሪካዊ ግንኙነት የኢትዮጵያ የህዳሴ ግድብን በሚመለከት በኤርትራ በኩል መምከር የኃይል ሚዛኑን የበለጠ ሊያወሳስበው ይችላል ማለት ነው። ኢትዮጵያ አሁን ባለው የሳውዲ አረቢያ በቀጥታ በቀይ ባህር ትብብር መድረክ በኩል በማስገባት ማንኛውንም የቀጠናዊ ጉዳይ በተለይ የአባይ ተፋሰስን ጨምሮ ሁሉን አቀፍና ግልጽ የሆነ ዲፕሎማሲያዊ መንገድ ብቻ መፈታት እንደሚችል የኢትዮጵያ አቋም መሆን አለበት ማለት ነው። ለምን ሳውዲ አረቢያ ጋር ያለን ወዳጅነትና ዲፕሎማሲ ይታወቃል። ይሄ ከቀይ ባህር ጋር በተያያዘ አሁን የመጣንበት ደግሞ መድረክ አለ። የአባይ ተፋሰስን ጨምሮ በተፋሰሱና በቀይ ባህር መካከል ያለውን አብሮነት በደንብ አድርጎ በዲፕሎማሲ ማጠናከር ያስፈልጋል። እንደምታውቀው እኛ በተፋሰሱ ሀገራት ጋር 6 የተፋሰሱ ሀገራት የፈረሙበት የራሱን የቻለ ኮንቬንሽን አለ። ያንን መነሻ አድርገን ብዙ ከተፋሰሱ ሀገራት ጋር ያሉትን የተፈራረምናቸውን ውሎች ይዘን እየሄድን የቀይ ባህርንም ጥያቄ በተመሳሳይ ያነሳን ያለንበት ሁኔታ አለ። የኢትዮጵያ ስትራቴጂ የሪያድ ውይይት ውስጥ ኢትዮጵያ የውጭ ግንኙነቷን ከማልማት ጥቅም አንጻር እንድትመዝን በደንብ አድርጎ
ጥቆማ የሚሰጥ ነው አሁን ያለው የሁለቱ አገራት ውይይት። የኢትዮጵያና ኤርትራ ጋር በወደብና ሎጂስቲክስ ላይ የሚያጋጥማትን ዲፕሎማሲያዊ ተግዳሮቶች ደግሞ ለመፍታት ስንመለከት የሳውዲ ኢንቨስትመንት ወደ ኤርትራ ወደቦች እንዲያመራ ማበረታታት ያስፈልጋል። የዚህ ኢንቨስትመንት በዘላቂነት የሚረጋገጠው ኢትዮጵያ የባህር በር ተጠቃሚ ስትሆን ብቻ። ይሄንን ማሳመን ያስፈልጋል። ምክንያቱም እኛ የባህር በር ጥያቄ እያነሳን ባለንበት ሰዓት ኤርትራ አሁን እየፈጠረች ያለችው የቀጠናውን የማመስ ተግባር ስትመለከት ለምንድን ነው ከኢትዮጵያ ወዳጅ ከሆኑት ከልዑል መሐመድ ቢን ሰልማን ጋር ለምንድን ነው ያስፈለገው? ይሄ የኤርትራን አቋም የሚያጠናክር ቢመስልም ኢትዮጵያ የባህር በር ጥያቄዋን ከትልቅ የአንድ ሀገር ችግር ወደ የቀጠናው ዘላቂ ኢኮኖሚ ጥቅም በማሸጋገር የሳውዲውን ሚና ለሰላምና ለፍትህ እንጂ ለግጭት እንዳይሆን ኢትዮጵያ መስራት ይጠበቅባታል ማለት ነው። በአጠቃላይ የሪያዱ ውይይት ቀይ ባህር ለኃይል ሚዛን አዲስ መድረክ እየሆነ መምጣቱን የሚያሳይ ነው። ኢትዮጵያ ይሄንን የጂኦፖለቲካዊ ውስብስብነት በኢኮኖሚ ዲፕሎማሲና ራሱን በቻለ የባህር በር ጥያቄዋን ከወታደራዊ ግጭት ወደ ጋራ ልማት ስምምነት መለወጥ እንዳለባት በደንብ አጽንኦት ሰጥታ ከተሽኮርማሚው ዲፕሎማሲ ወጥታ ሰፊ ስራ መስራት ይጠበቅባታል የሚል እምነት አለ። ምናልባት የኤርትራው ፕሬዝዳንት በአካባቢው ላይ ኢንቨስትመንት እንዲኖር ፍላጎት እኮ ቢኖራቸው ላለፉት 30 ዓመታት በርካታ እድሎችን መጠቀም ይችሉ ነበር። ሰጥቶ በመቀበልም በተሰጣቸው እድልም ከኢትዮጵያ ጋር መቀጠል ይችሉ ነበር። ይሄን የኢንቨስትመንት ጉዳይ ወይም የመልማት ነገር በውጭም ኃይል በመተባበርም ፍቃደኝነቱ ያላቸው አይመስልም እሳቸው። ምናልባት አሁን የሳዑዲን የኢትዮጵያን የወደብና የባህር በር ጥያቄን ተከትሎ ወደ ሳዑዲ መሄድና ደጅ መጽናቱ ሳዑዲና ኢራን ካላቸው ሁኔታ እሳቸው ከደሴቶችን እየመረጡ ለሁቲ አማጽያን ኪራይ ይሁን ያለ ኪራይ የመስጠት ጉዳይ እነዚህ ቀጠናዊ ችግሮችም ጦርነቶችም ይነሳሉ በሚል ፍርሃት እና የአረብ ሊግ አባል ደግሞ ታዛቢም ብትሆን የአረብ ሊግም አባል በመሆን ካይሮም አለችና እንዳንተማማቅ እንዲህ አይነት ጫና ያለ ነገር ከመጣ እንደዚህ አድርገሽ በለስለስ ያለ ጫናም ቢሆን ይሁን እንጂ ቢቻል እጅ ባለ መስጠት የማይቀር ከሆነ ደግሞ እንደው ለስለስ ባለ ይሁን አይነት ልመና አይመስልም። ምንድነው መሰለ አሁን ቅድም እንዳነሳውልህ የኤርትራ ፍላጎት እንደሚታወቀው ላለፉት 30 ዓመታት ብቻ ሳይሆን ከዛ በፊትም የመልማት ፍላጎትም ሐሳብም የላትም። ይሄንንም አካባቢ እስካሁን ድረስ እንደነበረ ነው ባይዘው አካባቢውን ሄዶ ላየሰው አካባቢው እንደነበረ ያለበት ቦታ የወደቡንም የቀይ ባህርንም አካባቢ መመልከት ይቻላል። እዚህ ውስጥ እንግዲህ እንደ ሞግዚት አድርገን መውሰድ እንችላለን። የኤርትራ መንግስትን እንደ ሞግዚት የተቀመጠ አንድ አካል። ምክንያቱም ላለፉት በርካታ ዓመታት እዚህ አካባቢ ላይ የታየ ልማት የለም። አሁን ግን የኃይል ሚዛን እንደ ጠባቂ ነው። እንደ ሞግዚትማ የግድ ሞግዚት የሆነበትን ነገር ይንከባከባል እኮ። ይሄ ምንም በሌለበት ጠባቂ ብንለው አይሻልም? ያው እንደዛ አንተ አሻሻልከው ቃል እንደ ሞግዚት ማለት የመጠበቅ ዝም ብሎ እንዲጠብቅ የተደረገ እስካሁን ድረስ ማን እንዲጠብቅ አደረገው የሚለውን በደንብ አድርጎ መተንተን ይቻላል። እዛ አካባቢ ላይ ያሉት ከነማን ጋር ወዳጅነት እንዳለው ማን ለጥበቃ እንዳስቀመጠው ጭምር በደንብ አድርጎ መናገር ይቻላል። ምክንያቱም እንደምታውቀው አሁን ከግብጽ ጋር ባለኝ መረጃ ግብጽ የኤርትራ ዜጎችን ከሀገሯ እንዲወጡ እያሰረችና እየገረፈች የምትገኝበት ሰዓት ነው። በቀደም ነው ደርሰው የመጡት እሳቸው። ከዛ በተጨማሪ ደግሞ በዚህ በቀጠናው አካባቢ ያለውን ውጥረት ስትመለከት ሳውዲ መምጣቷ ሳውዲ ሁለት ፐርፐዝ አላት። አንደኛው ቀይ ባህርን በኃይል ሚዛን መቆጣጠር ትፈልጋለች። ሁለተኛው የኃይል አማራጯን ወደ ኢንቨስትመንት ማሸጋገር ትፈልጋለች። መቆጣጠር ብቻ አይደለም፣ ያንን የኃይል አማራጭ ያንን አካባቢ በማልማት ወደ ኢንቨስትመንት ማንን ለመቆጣጠር ሁቱን ለመቆጣጠር ቀይ ባህርን ለመቆጣጠር እዛ አካባቢ ላይ ያለውን የኃይል ፍላጎት ለመቆጣጠር በኢንቨስትመንት መምጣት ፈልጋለች። ኤርትራ ደግሞ ይሄን አጋጣሚ ተጠቅማ
ዘላቂ ቀጠናዊ ሰላም ለጠንካራ የኢኮኖሚ ልማት ወሳኝ ቅድመ ሁኔታ ነው የሚል የኢሳያስ ንግግር ተካቶበታል። ኤርትራ የፖለቲካ መረጋጋትን በሳውዲ ኢንቨስትመንት ማሰር እንደምትፈልግ በደንብ አድርጎ ያሳያል ማለት ነው። ምናልባት ከዚህ በላይም ብዙ ነገር ማለት ይቻል ይሆናል። ግን የግብጽ የሚገኙ ኤርትራውያንን የማስወጣቱ ጉዳይ የሁለቱ መሪዎች ጋር ቁርሾ ኖሮ ወይም ካይሮ የአስመራን ዜጎች ለማስወጣት ፈልጋ ሳይሆን መልሳ ወደ ሳዋ እንዲገቡ ሆን ተብሎ በመሪው የተደረገ ጫና አይመስልህም? ባለፈው በነበራቸው ባድር አብደላቲ ጋር የነበራቸው ከግብፁ የውጭ ጉዳይ ሚኒስትር ጋርም ግንኙነት ነበራቸው። ፕሬዚደንት አብዱል ፈታህ አልሲሲንም አግኝተዋልና በግብጽ ያሉ ኤርትራውያንን ለማሰቃየት ሆን ተብሎ ከካይሮና አካባቢ የማስወጣት ሳይሆን በፕሬዚደንት ኢሳያስ ጫና እኔን ተቃውሞ ነው ከሀገር የወጡትና ሲመለሱ ሳዋ አስገብቼ በቀላለሁ የሚል ፖለቲካ አይሆንም ወይ? ከሁለቱ ሀገራት ዲፕሎማሲ ባለፈ እንግዲህ ይሄ እርምጃ ምን አይነት ነገር አለ መሰለ? የቅርብ ጊዜ የነበረው የግብጽና ኤርትራ በጥቅም ላይ የተመሰረተ ጊዜያዊ ትብብር ወይንም አሊያንስ እንደፈረሰ ያሳያል ይላሉ የጂኦፖለቲካው ክስተትን ተከትሎ የሚተነትኑ ተንታኞች። ይሄ እርምጃ በቀጠናው ፖለቲካ ውስጥ ለኢትዮጵያ በተለይ ደግሞ ለህዳሴ ግድብና ለባህር በር ጥያቄ አዲስ ስትራቴጂያዊ ምዕራፍ የሚከፍት ሊሆን ይችላል። ግድቡ እስከሚጠናቀቅ ድረስ ሪቫን እስከሚቆርጥ ጳጉሜ 4 2017 ድረስ የነበራቸውን አሊያንስ በዚህ መልኩ ከሸፈ ማለት እንችላለን። ግን አሁን ለወያኔ ሎጂስቲክስም ይሁን የገንዘብ ዝውውርም ለጥፋት ኃይሎች ስርጭቱን የምትጠቀምበት የአስመራውን ሰዎች ነውና አሊያንሱ ሙሉ በሙሉ ተበጠሰ ማለት ይቻላል። ምንድነው መሰለ ሁለቱ ሀገራት ግብጽና ኤርትራ በታሪክ የጠበቀ የጋራ ጥቅም ላይ የተመሰረተ ምንም አይነት ግንኙነት አልነበራቸው። የነዚህ ሁለት ሀገራት ግንኙነት የሚመራው በዋነኛነት የኢትዮጵያን ጥቅም ለመጉዳት ባለው ጊዜያዊ ትብብር ወይንም ይሄ ቴምፖራሪ አሊያንስ የሚባለው መርህ ላይ የተመሰረተ ነው። ግብጽ ሁል ጊዜም የቀይ ባህርን ሰሜናዊ መግቢያ ስዊዝ ካናልን ማለት ነው ለመቆጣጠር ስትፈልግ ኤርትራ ደግሞ የኢትዮጵያን የባህር በር ፍላጎት ለመግታት ስትፈልግ ኖረዋል ሁለቱም ሀገራት። የቀድሞ የግብጽ ኤርትራ ትብብር ዓላማው የነበረው በዋነኛነት በአፍሪካ ቀንድ ውስጥ የኢትዮጵያን ተጽዕኖ ለመገደብ ያለመ ነው። ሁለተኛው ደግሞ በጥቅም ላይ የተመሰረተ ጊዜያዊ ትብብር። ይሄ በህዳሴ ግድብ ጉዳይ ላይ የጋራ ፖለቲካዊ ግፊትን ለመፍጠር ለተወሰነ ጊዜ የቆየ ሀሳብ ቢሆንም ረጅም ጊዜ ጥቅም ላይ የተመሰረተ አልነበረም። አሁን ያለው ጊዜያዊ ትብብር ሲፈርስ ስትራቴጂያዊ ምክንያቶችን መመልከት ያስፈልጋል። አንደኛው የግብጽ የጅምላ እስርና መፈናቀል እርምጃ የጥፋት ኃይሎችን የሚያሳይ ነው። ይሄ በህዳሴ ግድብ ስኬት ላይ መሰረት ያደርጋል። ሁለተኛው የኤርትራ ዲፕሎማሲያዊ ፋይዳ ለግብጽ አሁን አንዳንዶቹ እየቀነሰ መጥቷል ይላል። ነገር ግን የግብጽ ትኩረት ከኤርትራ ወደ ቀጥተኛ የራሷ ብሔራዊ ጥቅም ጉዳዮች መመለሱን ያሳያል። ገባ? ኢትዮጵያ በቀይ ባህር መዳረሻ በዲፕሎማሲና በህጋዊ መንገድ ለመፍታት መነሳቷ የኤርትራን ስትራቴጂያዊ ጠቀሜታ በተለይ ግብጽ በቀጥታ አደጋ ላይ ይጥለዋል። ግብጽ ከኤርትራ ጋር ያላት ትብብር የባህር በር ይሄ ማግኘትን መክታት እንደማይቻል በደንብ አድርጋ ትረዳለች። የዛ ነው በጥቅም ላይ የተመሰረተ ጊዜያዊ ትብብር። ግን ኢትዮጵያ ግን ሰላም እንድትሆን አትፈልግም። ቢያንስ ዝም ብሎ መታወቅ እዛም ጫጫታ እዛም ተፈናቀለ እዛም ተገደለ የሚል ዜና የሚሰራጭባት በስፋት የሚሰማባት አገር እንድትሆን ትፈልጋለች ካይሮ። ይህንን ፍላጎቷን ለማሳካት ደግሞ የሁለቱ ቀጥታ ገብታ የምታደርገው ተላላኪ የምታደርገው የምትጋልበውን ፈረስ መርጦ ይሄ ባለጋማ ነው ባለጋማ አይደለም ፈረሱ ብሎ ለመምረጥ የአስመራ ቁመና በጣም ወሳኝነት አለው። ስለዚህ ምናልባት ይሄ ግንኙነታቸው እስከዛ ድረስ የነበረው ግድቡን የተንተራሰ ግንኙነታቸው ወደ ኢትዮጵያን ማተራመስ ሲሸጋገር አሁንም ግንኙነቱ ይቀጥላል እንጂ ቆሟል ማለት ይቻላል ወይ የሚለውን እንድታሰምርልኝ ስለፈለኩ ነው። የመጨረሻ ጥያቄ በደንብ ነው ቆሟል ለማለት ሳይሆን
ቆሟል ለማለት አይቻልም። ለምንድን ነው የማይቻለው? ቅድም እንዳነሳሉ ሁልጊዜ በዚህ በቀጠናው ላይ የምንመለከታቸው ነገሮች በተለይ የተለያዩ መሪዎች በመጡ ቁጥር ባይዘዌ ዮቤ በየትኛውም አጋጣሚ በኢትዮጵያ ጉዳይ ላይ አቋማ የማይቀይር አገር ብትኖር ግብጽና ግብጽ ብቻ ናት። ለብዙ ሺህ ዓመታት ወደፊትም ይቀጥላል። ግብጽና ኤርትራውያን ላይ የወሰደችው እርምጃ ለምንድን ነው ብለህ ብትል የጂኦፖለቲካዊ ትብብሩ በጥቅም ላይ እንጂ በታሪካዊ ጥላቻ ላይ እንደማይዘልቅ ያሳያል። አይታል። ይሄ ታሪካዊ ጥላቻ አይደለም። ኢትዮጵያ ጋር ግን ስትመጣ ግብጽ ታሪካዊ ጥላቻ ነው ያላት። በዚህ ውስጥ የኢትዮጵያ ዲፕሎማሲ ምን ሊሆን ይገባል የሚለውን ነው በደንብ አስምረን ማንሳት ያለብን። እንደዚህ አይነት ክስተቶች ሲከሰቱ እንዴት ነው አናሊስት የሚያደርጉት? ኦኬ፣ በተደጋጋሚ እንደዚህ አይነት ክስተቶች ላይክ እዚህ አካባቢ ላይ ኢትዮጵያ የባህር በር ጥያቄዋን ከግብጽና ከኤርትራ ጊዜያዊ ቅራኔ ነፃ በሆነና በቀጠናው ዘላቂ ልማት ላይ ባተኮረ ስትራቴጂ ማስቀጠል ካልቻለች የነሱ የሁለቱ ሀገራት ያልዘለቀው ክፋት ይሄንን ወደ መልካም አጋጣሚ በመጠቀም ለቀጠናው የሚጠቅም ወዳጅነትን ለመውለድ የሚችል እድል በብቃትና በጥበብ መጠቀም ይኖርባታል። አሁን እንደ ሀገር ብዙ መስራት የሚጠበቅብን የጂኦፖለቲካ ትንታኔዎች ይኖራሉ ማለት ነው። እነዚህ ሁለት ሀገሮች እቃቃ ጨዋታ እየተጫወቱ ቢሆንም ቀጠናው ላይ የሚያሳድሩ ተጽዕኖ ግን ቀላል አይደለም። በዛ በኩል የማወክ የኢትዮጵያን ሰላም ማደፍረስ በሱዳን ላይ እየተካሄደ ያለው ጦርነት የማን ይመስላል? የሱዳን ጦርነት እኮ የተደገፈ ያለው በግብጽ ነው። የውክልና ጦርነት። የኛ ኦልሞስት የህዳሴ ግድብ ከሱዳን ድንበር ነው ያለው። ያን ቀጠና በማወቅ በጣም በርካታ ስደተኞች ወደ ኢትዮጵያ እንዲመጡ ይፈልጋል። እነዚህ በቀጠናው የመጡ ስደተኞች ሁለቱንም ጽንፍ ይዛሉ። ኢትዮጵያ እንደምታውቀው በጣም በርካታ ስደተኞችን በካማሺ በኩል በቤኒሻንጉል በኩል እየተቀበለች የምትኖር ሀገር ናት። በተለያዩ አጋጣሚዎች ጎርፍ በተከሰተ ቁጥር፣ ጦርነት በተከሰተ ቁጥር በተለያዩ ሁኔታዎች እዛ አካባቢ ላይ አንድ የስደተኞች ማስተንፈሻ ካምፕ አለ። እዛ አካባቢ የሚደረገው ጦርነት በአንድም ይሁን በሌላ የኢትዮጵያ የቀጠናው ሰላም ላይ አደገኛ ስጋት ይፈጠራል። በዚህ በኩል የሶማሊያ ደግሞ ሌላኛው ስጋት አለ። በዚህ በኩል የኤርትራ ሌላኛው ስጋት አለ። ስለዚህ ቀጠናውን በማተራመስ የግል ጥቅሟን ለማስጠበቅ ኢትዮጵያ ሰላም እንድትሆን አትፈልግም። ይሄንን ስለማትፈልግ በዚህም የጸና አቋም ስላላት በፍጹም ሻዕቢያን ልታጣው አትፈልግም። አስመራ የኢትዮጵያን የሚያተራምሱ የሚጋለቡ ፈረስን መልማይና ገዥናት ብዬ ስለማስብ ነው ይሄን ጥያቄ አንስቼልህ ነበር። ኤግዛክትሊ ምንም ጥርጥር የለውም። አሁን ድራማ ነው አልኩ እኮ ሁለቱ ሀገራት ጋር የሚያደርጉትን ድራማ በትክክል ኦልሬዲ ይሄን ድራማ የሚተውኑ ካራክተር ይሰጣቸውና ስክሪፕት ተጽፎ እንደተሰጠው ቁጥር በቃ ተዋናዮች ይተውናሉ። ኢትዮጵያ በዚህ በኩል እንድትተራመስ ይፈልጋል። የአረብ ሊግ ውስጥ ቅድም አንተ ስታነሳ እንደነበረው የአረብ ሊግ የተመሰረተበት ወሳኝ ምዕራፍ አንዱ ኢትዮጵያን ለማመስ ሌላኛው አማራጭ ስለሆነ ነው። አረብ ሊግ 22 የአረብ ሀገራት የተሳተፉበት አረብኛ ቋንቋ የሚናገሩ በባህል የሚጋሩ ሀገራቶች ስብስብ ነው አረብ ሊግ። ኢትዮጵያ የለችበትም። የቅርብ ጊዜ ባለፈው እንዳነሳውልህ የቀይ ባህር ምክር ቤት አለ። ሳውዲ ናት ያቋቋመችው። ኢትዮጵያ ግን የለችበትም። እና እነዚህ ነገሮች ወዴት ነው የሚያመሩት ብለህ ስትል ኢትዮጵያ አሁን የጀመረችውን የባህር በር ጥያቄዋን ከግብጽም ከኤርትራም ጊዜያዊ ቅራኔዎች ነፃ በሆነ መንገድ በቀጠናው ዘላቂ ልማት ላይ ባተኮረ ስትራቴጂ ማስቀጠል ይጠበቅባታል የሚል ነፃ የሆነ የአንድ ጋዜጠኛ አስተያየት ነው። ከልብ አመሰግናለሁ ጋዜጠኛ መሐመድ፣ በቃለ መሰረት ተገኝተህልኛል። በቀጣይም እንዲሁ አንድ የሞርስ አጀንዳ እንመዝና እንጨዋወታለን። አመሰግናለሁ። በጣም አመሰግናለሁ ዮኪ። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁ ስላገዛችሁ ከልብ እናመሰግናለን። ለዛሬ ወደ እናንተ የደርሰው ዘንድ አዘጋጅተነው የነበረው የዕለቱ ዜና የእስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ
ጤና